በመጀመሪያ በነገር ሁሉ የረዳንን ያገዘንን ላለፉት አመታት ከኛ ያልተለየውን እግዚአብሔርን ማመስገን እፈልጋለሁ። ሁላችሁም እንኳን ለ10ኛ አመት ክብረ በዓል አደረሳችሁ አደረሰን ለማለት እወዳለሁ። አዲስ ኪዳን ካህናት ቤተክርስቲያን እንደ ኢትዮጵያ አቆጣጠር መስከረም 2008 ዓመተ ምህረት ተመሰረተች። አዲስ ኪዳን ካህናት ቤተክርስቲያን በመንፈስ ቅዱስ የተሞላች ቃሉን የምታምንና የጌታችን ኢየሱስ ክርስቶስን ወንጌል በታማኝነት የምትሰብክና የምታስተምር ቤተክርስቲያን ናት። በቤተክርስቲያኒቱ ሰዎችን ወደ እግዚአብሔር መንግስት በማምጣትና ለክርስቶስ መንግስትም ሆነ ለማህበረሰቡ ጠቃሚ ለአገልግሎት የተዘጋጀ ትውልድ ማድረግ በዚህ ጉዳይ ላይ ትሰራለች። እንደ ቤተክርስቲያን ተልእኮዋ የጌታችን ኢየሱስ ክርስቶስ ወንጌልን በመስበክና በማስተማር ነፍሳትን ለእግዚአብሔር መንግስት በማሸነፍ እንዲሁም ምእመናንን በመንፈሳዊና በማህበራዊ ህይወታቸው የተሻለ እንዲሆኑ ማብቃት ነው። ራእያችን በእግዚአብሔር መንግስትና በዓለማዊ ህይወት ተጽዕኖ የሚመጣ በሁሉም መልኩ የተዘጋጀ ትውልድን ማሳደግ ነው። መሰረታዊ እሴቶቻችን ወንጌልን በታማኝነት መስበክ፣ በጸሎትና በደቀ መዝሙርነት መጽናት፣ ነፍሳትን ማሸነፍና መንፈሳዊ እድገት ላይ መስራት፣ ወጣቶችን ማብቃትና ማበረታታት፣ እንደዚሁም በማህበራዊ ኃላፊነት መወጣትና ማህበረሰብን ማገልገል ነው። የቤተክርስቲያኒቱ አጥቢያዎችና ንብረቶች አንደኛ በሐዋሳ አጥቢያ የአባላት ብዛት 2600 የቦታ ስፋት ደግሞ 1600 ካሬ ሜትር ሲሆን በአዲስ አበባ የአባላት ብዛት 3400 የቦታ ስፋት 5000 ካሬ ሜትር ነው። ጠቅላላ የተመዘገቡ አዋቂ አባላት ከ6000 በላይ ሲሆኑ ባለፉት 10 ዓመታት የጥምቀት ምዕራፎቻችንን ብንመለከት በሐዋሳ አጥቢያ ከ37 ዙር በላይ የውሃ ጥምቀት ተካሂዷል። በአዲስ አበባ አጥቢያ 23 ዙር የውሃ ጥምቀት ተካሂዷል። የአገልግሎት ዘርፎቻችንን በተመለከተ ደግሞ በአሁኑ ጊዜ ከ2300 በላይ የወንጌል አገልጋዮች በሁለቱም አጥቢያዎች በተለያዩ የአገልግሎት ዘርፎች እያገለገሉ ይገኛሉ። እነዚህም የአምልኮ አገልግሎት፣ ትምህርት፣ ዲያቆናት፣ የህፃናት አገልግሎት፣ ወንጌል ስርጭት፣ ቴክኒካል ድጋፍን ያካተቱ ናቸው። በሚዲያ ስርጭት ማርሲል ቲቪ፣ ማርሲል ቴሌቪዥን የአዲስ ኪዳን ካህናት ቤተክርስቲያን ባለቤትነት ያለው የቴሌቪዥን ጣቢያ ነው። ይህ የቴሌቪዥን ጣቢያ ከ9 ዓመታት በፊት ነው የተመሰረተው። በኢትዮ ሳትና በዲሲቲቪ ላይ ይተላለፋል። ይህ የቴሌቪዥን ጣቢያ የወንጌል ስብከቶች፣ የወንጌል የአምልኮ ፕሮግራሞች፣ የትምህርት ዝግጅቶችና ለወጣቶች የተዘጋጁ ይዘቶችን ያቀርባል። የወጣቶችን ፕሮግራም በተመለከተ መልካም ወጣት በመንፈሳዊ በማህበራዊ እንዲሁም በሙያዊ መስኮች ወጣቶችን ለማብቃት ብቻ የተቋቋመ በአገር አቀፍ ደረጃ የታወቀ ፕሮግራም ነው። መልካም ወጣት እንደ ኢትዮጵያ አቆጣጠር ከ2009 ጀምሮ ላለፉት ተከታታይ 8 ዓመታት ያለማቋረጥ ቀጥሏል። በእነዚህ ዓመታት ከ200,000 በላይ የሚደርሱ ወጣቶች ተሳትፈዋል። መሳተፋቸውም ለሀገር ትልቅ ተጽዕኖ ፈጥሯል። በቀጣይ በሐዋሳ ለመልካም ወጣት ፕሮጀክት የሚሆን ትልቅ ተቋም እየተገነባ ይገኛል። G+5 5 ዶርሞች እንደዚሁም ከ10,000 ሰው በላይ የሚይዝ መሰብሰቢያ አዳራሽ፣ G+1+ ቴራስ፣ ካፍቴሪያ እንደዚሁም ደግሞ ወደ 6500 በላይ የሚይዝ አውትዶር ስታዲየም በመገንባት ላይ ይገኛል። የቤተክርስቲያኒቱን አገልግሎት በተመለከተ ያው በእግዚአብሔር ለኔ በስም ለዮናታን አክሊሉ በሰጠው አደራና ጥሪ ተመስርታለች። በ2011 ዓመተ ምህረት በሚሊኒየም አዳራሽ በተካሄደ የቤተክርስቲያን ምስጋና ፕሮግራሞች በሺዎች የሚቆጠሩ ወጣቶች ተሳትፈዋል። ማህበራዊ ኃላፊነታችንን በተመለከተ ደግሞ ማርሲል ንጹሃ ፕሮጀክት ከዚህ በፊት ስንሰራ እንደነበረ ይታወቃል። በማርሲል ንጹሃ ፕሮጀክት ውስጥ የንጹሃ መጠጥ አቅርቦት በማህበራዊ ኃላፊነት ስራዎች በንቃት ተሳትፎ እያደረግን ይገኛል። ለአብነትም ደግሞ በአማራ ክልል ላይ ጋይንት የንፋስ መውጫ ጎንደር ማለት ነው ለ3 ቀበሌዎች ንጹህ የመጠጥ ውሃ ለማድረስ ተሰርቷል። በትግራይ እንድርታ ወረዳ እንደዚሁ ተሰርቷል። በኦሮሚያ ደግሞ ሰሜን ሸዋ ላይ የንጹህ መጠጥ ውሃ አቅርቦት ተሰርተዋል። እነዚህ ማህበረሰባዊ ድጋፍን በተመለከተ ነው። ይሄ ፕሮጀክት የህብረተሰቡን ጤናና የዕለት ተዕለት ኑሮ ለማሻሻል በከፍተኛ ለውጥ እያመጣ የሚገኝ ፕሮጀክት ነው። በቀጣይነትም በደቡብ ክልል በከምባታ ዞን እና ሌሎች በሲዳማም ክልል ላይ በማዕከላዊ ክልል ይመስለኛል የከምባታ ያለው እዛ ላይ ይሰራ ይገኛል። ማጠቃለያ አዲስ ኪዳን ካህናት ቤተክርስቲያን የአምልኮ ስፍራ ብቻ ሳይሆን ለመንግስቱ የተዘጋጀ ትውልድ የምታስነሳ ቤተክርስቲያን ናት።
በመልካም ወጣቶችን ትለውጣለች። በማርስ ቲቪ ሚሊዮኖችን ትደርሳለች። እንደዚሁም በንጹሃ ፕሮጀክት ማህበረሰቦችን በተግባር ታገለግላለች። አመሰግናለሁ። በመጀመሪያ ያው ስሜ እንደተጠቀሰው መጋቢ ሄኖክ መንግስቱ እባላለሁ። የአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን ዋና መጋቢ ነኝ። ቤተክርስቲያኔንም ራሴንም ወክዬ ይሄንን 10 ዓመት የአዲስ ኪዳን ካህናት ቤተክርስቲያን ይሄንን 10 ዓመት ምድራችንን ህዝባችንን ስታገለግል በመቆየቷ ለዚህ ለ10ኛ ዓመት አስደናቂ በዓላቸው ስለደረሱ ደስታዬን መግለጥ እፈልጋለሁ። እንኳን አደረሳችሁ ብትሉልኝ ደስ ይለኛል። አዲስ ኪዳን ካህናት ቤተክርስቲያንን ስናስብ የመጀመሪያ ትልቁ ድርሻዋን እየተወጣች ያለች ቤተክርስቲያን እንደሆነች አውቃለሁ። ደግሞም ሁላችንም እናውቃለን። ትልቁ የቤተክርስቲያን ተልእኮ ወንጌልን ለዓለም ሁሉ ማድረስ ነው። ማድረስ ብቻም ሳይሆን ደግሞ እየደረሳቸውን ደግሞ ደቀ መዝሙር ማድረግ እንደሆነ ይታወቃል። ይህንንም ደግሞ ወንጌል ስርጭትንም በማርሴል ቴሌቪዥን እንዲሁም ደግሞ በመልካም ወጣት ፕሮጀክት በመሳሰሉት የኢትዮጵያን ህዝብ በወንጌል ለመድረስ የምታደርገው ጥረት ታላቅና ብዙ እንደሆነ ሁላችንም እናውቃለን። ከዛም ባሻገር ቀድሞ ዋና መሪው ሲናገር እንደሰማችሁት ከ200,000 ወጣት ያላነሰ የዚህ የመልካም ወጣት እድል ተካፋይ እንዲሆን ከተለያዩ ዓለማት አገራት ወጪዎችን እንደገና ስፖንሰሮችን በማፈላለግ ብዙዎች ወደ መልካም ባህሪ እንዲቀየሩ እንደገናም ለቤተክርስቲያን ብቻ ሳይሆን እንደ አገርም መልካም ወጣት የሆኑትን እርስ በርስ የሚከባበሩ ሰላም ወዳድ የሆኑትን ከብዙ ስራትና ሰንሰለት የተፈቱ ልጆችን ያፈራልን አገልግሎት እንደሆነ እናስባለን። ከወንጌል ባሻገር እንደ አገርም ብዙ ጠቀሜታ ያለውን ነገር እየሰሩልን እንደሆነ እናውቃለን። ስለዚህም እናመሰግናለን። እንደገና ቅድም እንደተነገረው በተለያዩ አገራት የንጹሃ ማርሴል ንጹሃ ፕሮጀክት በአማራ ክልል በትግራይ እንዲሁም በኦሮሚያ ላይ ይህን ስራ የሰሩ ናቸውና ከወንጌል ባሻገር ለአገርም እንደ አገርም የተለወጠ ማህበረሰብ ብቻ ማፍራትም ሳይሆን በእርዳታ በማስተማር ከድሆችም ከተቸገሩ ጎን በመቆም የምታገለግል ቤተክርስቲያን ስለመሆኗን እንዲሁ ለመናገር ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ፓስተር በቃሉ ለማ እባላለሁ ከሪቨር ኦፍ ላይፍ ኢንተርናሽናል ቤተክርስቲያን። በቅድሚያ ለ10ኛ ዓመት የምስረታና የአገልግሎት ክብረ በዓላችሁ በሰላም ስላደረሳችሁ ጌታ እግዚአብሔርን አመሰግናለሁ። በድጋሚ እንኳን አደረሳችሁ ማለት እወዳለሁ። የአዲስ ኪዳን ካህናት ቤተክርስቲያን በዋነኛነት የምትታወቅበት ትልቁ ፕሮጀክት መልካም ወጣት ይባላል። መልካም ወጣት እንደ ኢትዮጵያውያን አቆጣጠር ከ2010 ጀምሮ ላለፉት 8 ተከታታይ ዓመታት ያለማቋረጥ ቀጥሏል። በእነዚህ ዓመታት ውስጥ በአጠቃላይ 200,000 የሚደርሱ ወጣቶች ተሳትፈዋል። መሳተፋቸውም ለሀገር ትልቅ ተጽዕኖ ፈጥሯል። መልካም ወጣት ልዩ የሚያደርገው የአንድ ሃይማኖት ተቋም ወጣቶችን ብቻ ያሳተፈ አለመሆኑ ነው። በሁሉም የእምነት ተቋማት የሚገኙ ወጣቶች በዚህ ፕሮጀክት ተሳትፈዋል፣ ደግሞም ተለውጠዋል። የብዙ እናቶችና የአባቶችም እንባ እንደታበሰ ምስክሮች ነን። መልካም ወጣት እንደ ፕሮግራም ዋና ዓላማ ወጣቶችን በስነ ምግባር፣ በመንፈሳዊነት፣ በአመራርና በማህበራዊ ኃላፊነት ማሳደግና ማስታጠቅ ነው። መልካም ወጣት የስነ ምግባርና የባህሪ ግዴታን ከመፍጠር አንጻር እስካሁን ምን ሰራ? ከዚህ በመቀጠል ጥቂት ነጥቦችን እዘረዝራለሁ። ታማኝ፣ ተጠያቂነት፣ ትህትናና የሥራ ባህል ያላቸውን ወጣቶች ፈጥሯል። መልካም ወጣት የሀገር ግንባታና ዜግነታዊ ኃላፊነትን ከመወጣት አንጻር ደግሞ ሀገራቸውን የሚወዱ ለማህበረሰባቸው አስተዋጽኦ የሚያደርጉ ወጣቶችን ፈጥሯል፣ አስነስቷል። በበጎ ፍቃድ ስራዎች፣ በማህበረሰብ አገልግሎትና በሰላም ግንባታ ላይ ተሳትፎ የሚያደርጉ ወጣቶችንም አፍርቷል። መልካም ወጣት የአመራር ትውልድን ከማፍራት አንጻር ደግሞ የነገ ሀገር መሪዎች፣ ስራ ፈጣሪዎች፣ አገልጋዮችና ባለሙያዎች የሚሆኑ ወጣቶችን ሲገነባ ታይቷል። ለዚህም ደግሞ እስከ 200,000 የሚደርሱ ወጣቶች ውስጥ በሺዎች የሚቆጠሩ የወደፊት መሪዎችን መፍጠርና ማስነሳት ችሏል። መልካም ወጣት የሰላምና የአንድነት ባህልን ከመፍጠር አንጻር ከተለያዩ ክልሎች፣ ብሔር ብሔረሰቦችና ማህበራዊ ዳራዎች የመጡ ወጣቶች አብረው ሲማሩ፣
መግባባትን፣ እርስ በርስ መከባበርን፣ ባህልን መለዋወጥን፣ መቀባበልን፣ ልዩነትን አቻችሎ ማለፍንና ሁሉም የእግዚአብሔርን ፍጥረት በእኩል ደረጃ መውደድንና መቀባበልን አስተምሯል። የጥላቻና የመከፋፈል አስተሳሰቦችንም በዚህ አሰራር ቀንሷል። መልካም ወጣት ከኢኮኖሚ ጥቅም አንጻር ተግሳጽ ያላቸው በስራ የሚተጉና ፈጠራ ያላቸው ወጣቶች ለኢኮኖሚው እድገት ጉልህ አስተዋጽኦ ያደረጉትን አስነስቷል። ስራ ፈጣሪ ኢንተርፕረነርሺፕ ማህበራዊ ንግዶችንም በዚሁ አገልግሎት አበረታቷል። መጨረሻው 6ኛ መልካም ወጣት ፕሮጀክቶችን ከመቀነስ አንጻር የተለያዩ ሱሶችን፣ ወንጀልን፣ አመፅን፣ አደገኛ ባህሪያትን እንዲቀንስ ያግዛል። ወጣቶች ኃይላቸውን ወደ አዎንታዊና ለመልካም እንቅስቃሴ እንዲያውሉ ያደርጋል። 200,000 ወጣቶች በዚህ ፕሮግራም መሳተፋቸው በራሱ ትልቅ ነገር ነው። እያንዳንዱ ወጣት በአማካኝ 10 ሰዎችን በቤተሰቡ፣ በትምህርት ቤቱ፣ በስራ ቦታ ወይም በማህበረሰቡ ላይ ተጽዕኖ እንኳን ቢያሳድር ፕሮግራሙ በቀጥታና በተዘዋዋሪ ከ2 ሚሊዮን ሰዎች በላይ ሊነካ ችሏል። ስለዚህ መልካም ወጣት እንደ መንፈሳዊና እንደ ስነ ምግባራዊ የወጣት ልማት ፕሮግራም ከተመለከትነው ትልቁ ጥቅሙ ጥሩ ዜጋ፣ ጥሩ መሪ፣ ጥሩ ቤተሰብ አስተዳዳሪና ጥሩ ማህበረሰብ መፍጠር የሚችል ነው። ይህም በረጅም ጊዜ ለሀገር ግንባታ ትልቅ ዋጋ እንዳለው እሙን ነው። ስለተከታተላችሁኝ አመሰግናለሁ። በቅድሚያ ሁላችሁንም የአዲስ ኪዳን ካህናት ቤተክርስቲያን አባላት፣ አገልጋዮች እንኳን ለ10ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን እላለሁ። በእነዚህ ዓመታት የረዳንን፣ ያገዘንን፣ ብርታት፣ ቸርነት፣ አቅም የሆነንን እግዚአብሔርን እናመሰግናለን። እግዚአብሔር የተባረከ ይሁን። የ10ኛ ዓመት ክብረ በዓላችን እንዲሁም የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ከሰኔ 21 እስከ 28 ለተከታታይ 8 ቀናት በአዲስ ኪዳን ካህናት ቤተክርስቲያን የአዲስ አበባ አጥቢያ የተዘጋጀ ፕሮግራም አለ። በዚህ ላይ ሁላችሁም እንድትሳተፉ ጥሪ እያቀረብኩኝ የፕሮግራሙን ይዘት እንደሚከተለው እገልጻለሁ። እሁድ ሰኔ 21 2018 የመክፈቻ ፕሮግራም ከጠዋቱ 3 ሰዓት ጀምሮ ይኖረናል። ሰኞ ሰኔ 22 2018 የቤተክርስቲያን ታሪክ ቀን ቤተክርስቲያናችን በ10 ዓመት ውስጥ የነበራትን ጉዞ የሚገልጥ ፕሮግራም ይኖረናል። ማክሰኞ ሰኔ 23 2018 የቤተክርስቲያን የፍሬያማነት ቀን ነው ከቀኑ 10 ሰዓት ጀምሮ። ሮብ ሰኔ 24 የህፃናትና የታዳጊዎች ቀን ከቀኑ 10 ሰዓት ጀምሮ። ሐሙስ ሰኔ 25 2018 ፍቅርን በተግባር ወይም ደግሞ ላቪን አክሽን በቤተክርስቲያናችን ባለፉት 10 ዓመታት ውስጥ የተሰሩ የፍቅርን በተግባር ስራዎችን የምናሳይበትና እግዚአብሔርን የምናመሰግንበት ፕሮግራም ይኖረናል። አርብ ሰኔ 26 2018 የትምህርት ቀን ቤተክርስቲያናችን የአዲስ ኪዳን ካህናት ቤተክርስቲያን የተመሰረተችበት የቆመችበት አለት የእግዚአብሔር ቃል እንደመሆኑ ባለፉት 10 ዓመታት ውስጥ የተማርናቸውን ቤተክርስቲያናችን ውስጥ እንዲሁም በመልካም ወጣት የተማርናቸውን ትምህርቶች አንስተን እግዚአብሔርን ስለዛ የምናመሰግንበት የትምህርት ቀን ይኖረናል። ቅዳሜ ሰኔ 27 ቤተክርስቲያናችን የምትታወቅበት በሀገር ደረጃም ሪኮግናይዝ የተደረገችበት የመልካም ወጣት ቀን ነው። በዚህ ቀን የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ይሆናል። እንዲሁም ደግሞ ባለፉት 8 ዓመታት በነበረን መልካም ወጣት እግዚአብሔር እንዴት ረዳን፣ ምን አደረገልን እያልን እግዚአብሔርን የምንባርክበት ቀን ይሆናል። የመጨረሻው ሰኔ 28 እሁድ ጠዋትና ከሰዓት ነው ፕሮግራማችን። ጠዋት ከ3 ሰዓት ጀምሮ የምስጋና ፕሮግራም ይኖረናል። እንዲሁም ሰኔ 28 ከሰዓት ከ10 ሰዓት ጀምሮ ፕሮግራማችን በምስጋናና በቤተክርስቲያን ሌሎች ፕሮግራሞች ይኖሩናል ማለት ነው። ሁላችሁም በቤተክርስቲያን ቅጥር ግቢ በመገኘት አብራችሁን የረዳንን እግዚአብሔርን እንድታመሰግኑ ጋብዛችኋለሁ። ተባረኩ። ወዳችኋለሁ። አመሰግናለሁ። ፓስተር ታሪኩ ተመስገን እባላለሁ። ከክራይስት ዘ ኪንግ ቸርች ሲኬ ዋና መጋቢ ነኝ። ለአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን መሪዎች፣ አገልጋዮች እንኳን ለ10ኛ ዓመት ምስረታና የአገልግሎት ክብረ በዓላችሁ በሰላም አደረሳችሁ። የ10 ዓመት ጉዞ በቀላሉ የሚታለፍ ታሪክ ሳይሆን በእንባ፣ በጸሎት፣ በመስዋዕትነትና በትዕግስት
በእግዚአብሔር ጸጋ የተጓዛችሁበት ትልቅ ጉዞ ነው። በተለይም ደግሞ መልካም ወጣት በተባለው አገልግሎት በሀገራችን የፈጠረው ተጽዕኖ ቀላል የሚባል አይደለም። በየዓመቱ በሚካሄደው የክረምት ጊዜ የመልካም ወጣት መርሃ ግብሮች በሺዎች የሚቆጠሩ ወጣቶች ሕይወታቸው ለክርስቶስ አሳልፈው ሰጥተዋል። ከሱስ፣ ከአልኮል፣ ከአደንዛዥ እጾችና ከተለያዩ አጥፊ ልማዶች ነፃ ሆነዋል። ተስፋ የቆረጡ ወጣቶች ተስፋን አግኝተዋል። የተበታተኑ ቤተሰቦች ታርቀዋል። ብዙ ሰዎችም አዲስ ሕይወት ጀምረዋል። አሁን ላይ ደግሞ ለዚህ ታላቅ ፕሮጀክት የሚሆን ግንባታ እየተካሄደ እንደሆነ ተዘግቧል። ይህ ፕሮጀክት የሁላችንም የኢትዮጵያውያን ስለሆነ ሁላችንም በአንድነት በመረባረብ ይህንን ግንባታ እንድናጠናቅቅና የብዙ ወጣቶችን ሕይወት እንድናቀናስል በትህትና ጠይቃለሁ። ከዚህ አገልግሎት ጋር በጸሎት፣ በገንዘብ የተለያዩ ለግንባታ የሚጠቅሙ ቁሳቁሶችን በመለገስ እንዲሁም በእውቀት በምትችሉት ሁሉ አብራችሁ እንድትቆሙ እጠይቃለሁ። በመጨረሻም አዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት በዓሏን በማስመልከትና መልካም ወጣት ደማስቆ 2018 ዓ.ም የመክፈቻ ፕሮግራም በማስመልከት ከሰኔ 21 እስከ 28 2018 ዓ.ም የሚቆይ ልዩ መርሃ ግብር በቤተክርስቲያኒቱ ቅጥር ግቢ ስለተዘጋጀ ሁላችሁ በእነዚህ 8 ተከታታይ ቀናት በመገኘት በእነዚህ ዓመታት ብቻውን የረዳቸውን ያገዛቸውን የቤተክርስቲያኒቱን አገልጋዮችን በመጠቀም ስለ ወጣቶቻቸው እግዚአብሔርን አብረን እንድናመሰግን የፕሮግራሙ ተካፋይ እንድትሆኑ ጋብዛለሁ። አመሰግናለሁ። ተባረኩ። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ላለፉት 10 ስኬታማ ዓመታት በእግዚአብሔር እርዳታና ምሕረት አልፋለች። ስለ ሁሉም ነገር የረዳን ያገዘን አቅም የሆነን እግዚአብሔር ይመስገን። ሁላችሁም የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ምዕመናን፣ አገልጋዮች እንኳን አደረሳችሁ አደረሰን ለማለት እወዳለሁ። እግዚአብሔር ቤተክርስቲያናችንም በብዙ እንዳገዘና እንደረዳ የማይካድ እውነታ ነው። ለዚህ ደግሞ የመልካም ወጣት ትልቁ ማሳያ ነው። አዲስ ኪዳን ካህናት ቤተክርስቲያን በምታሰናዳው በመልካም ወጣት ፕሮጀክት በብዙ ሺዎች የሚቆጠሩ ለቤተሰብ፣ ለቤተክርስቲያን እንዲሁም ለሀገር የሚጠቅሙ ፍሬያማ ወጣቶችን ማፍራት ትችላለች። ስለ ሁሉም ነገር ደግመን ደጋግመን እግዚአብሔርን እናመሰግናለን። በቤተክርስቲያን በአዲስ ኪዳን ካህናት ቤተክርስቲያን ያለፈችበትና የመጣችበትን መንገድ በጥቂቱ ሰምታችኋል። ባለፉት 10 ዓመታት በእግዚአብሔር ጸጋ እርዳታ ብዙ ነፍሳትን ለክርስቶስ በማሸነፍ ብዙ ወጣቶችን በማብቃት ወንጌልን በሚዲያ በማሰራጨትና ማህበራዊ አገልግሎቶችን በማከናወን ታላላቅ መሳካትን እግዚአብሔር ሰጥቶናል። በቀጣዮቹ 10 ዓመታት ደግሞ አዲስ ኪዳን ካህናት ቤተክርስቲያን የበለጠ ተጽዕኖ ያለው አገልግሎት ለማከናወን በታላቅ ራዕይ የተጓዘች ትገኛለች። አኒቨርሳሪያችንን የምናከብረው ኤቭሪ 10 years ነው። በዚሁ አጋጣሚ ማለት ነው። የወደፊት የቤተክርስቲያን ራዕይና ዕቅድ በጥቂቱ ለመናገር ያክል ቀጣዮቹ ነጥቦች አነሳለሁ። በመላው ኢትዮጵያ አዳዲስ አጥቢያዎችን በመክፈት ወንጌልን ወደ ብዙ ሕዝብ ለማድረስ እናቅዳለን። የመልካም ወጣት ፕሮግራምን ወደ ሀገር አቀፍና ዓለም አቀፍ ደረጃ ለማሳደግ በሚሊዮኖች የሚቆጠሩ ወጣቶችን ለማብቃት እንደዚሁም በሐዋሳ እየተገነባ ያለውን ዘመናዊ ወጣቶች ማሰልጠኛና የኮንፈረንስ ማዕከል በማጠናቀቅ ለትውልድ ዘላቂ ተቋም ማድረግ፣ በማርሲል ቲቪ በቴክኖሎጂ በማሳደግ የወንጌልን መልእክት ወደ ዓለም አቀፍ ተመልካቾች ለማድረስ፣ የንጹህ ውሃ፣ የትምህርት፣ የጤናና ሌሎች ማህበራዊ ፕሮጀክቶችን በማስፋፋት ለማህበረሰቡ ተጨማሪ አስተዋጽኦ ማድረግ፣ ከኢትዮጵያ ባሻገር በተለያዩ ሀገራት የወንጌል አገልግሎትን በማስፋፋት የእግዚአብሔር መንግስት ለማስፋት ታቅዷል። በመጨረሻም እግዚአብሔር የሰጠንን ጥሪ በታማኝነት በመፈጸም ነፍሳትን ለክርስቶስ በማሸነፍ ትውልድን በማሳደግና ለማህበረሰቡ በረከት በመሆን የበለጠ ታላቅ ስራዎችን እንደምንሰራ እናምናለን። በመጪዎቹ ዓመታትም የእግዚአብሔር ክብር በዚህ አገልግሎት ላይ ይብዛ፣ ይግዛ፣ ይገለጥ ስንል እንጸልያለን። በድጋሚ ሁላችሁም በዚህ ጋዜጣዊ መግለጫ ላይ የተገኛችሁ የቤተክርስቲያን መጋቢዎች፣ አገልጋዮች፣ ከተለያየ ተቋማት የመጣችሁ ጋዜጠኞች ስለተገኛችሁ ከልብ አመሰግናለሁ። ወዳችኋለሁ። አመሰግናለሁ። ወደ ጥያቄዎቹ እሄዳለሁ። በመጀመሪያ ጆንን ማመስገን እፈልጋለሁ። ከዚህ በፊትም 1500 ብር መዋጮ በሚደረግበት ጊዜ
እውነት ለመናገር ከግማሽ በላይ የሆነውን የገንዘብ ጉዳይ በስፖንሰሮች ለመሸፈን ጥረት እየተደረገ ነው ሲሸፈን የነበረው። አሁንም 700 ብርም ሆኖ በስፖንሰርሺፕ ለመሸፈን ነው ጥረት የሚደረገው። ምንም አዲስ የተገኘ ነገር የለም። ግን ሁልጊዜም መልካም ወጣት ሲደርስ የማስበው ምንድነው አንድ እናት ፎከስ የምናደርገው አዲስ አበባን ብቻ አይደለም፣ ወይም ትልልቅ የሚባሉ የኢትዮጵያ ከተሞችን አይደለም። የገጠር ከተሞችን፣ ክፍለ ሀገሮችን፣ ገበሬዎችን፣ አስተማሪዎችን፣ የመንግስት ሰራተኞች 2 3 4 ልጆች ያላቸው ቤተሰቦች 2 ልጃቸው መላክ ቢፈልጉ 2 ልጃቸውን ልከው ትራንስፖርት ከፍለው ይችላሉ። ይሄ እሱን በማሰብ ነው ሁልጊዜ ሰዎች ስፖንሰር እንዲያደርጉ ድጎማ እንዲደረግለት የምናስበው። እና ዘንድሮ ምንም ተገኝቶ አይደለም። ከዚህ በፊት 40 ሺህ ወጣት ቢመጣ 20 ሺህ ወጣት በስፖንሰርሺፕ በነፃ 0.5 ሳንቲም ሳይከፍል ነው የሚመጣው። ይሄ እዚህም ያላችሁ ሰዎች እንደው ሁልጊዜ ነገሩን በደንብ አናላይዝ ብታረጉት ደስ ይለኛል። አንዱ 1500 ብር ይከፍላል፣ ሌላኛው ምንም አይከፍልም። ግቢ ውስጥ አንዱ ያዋጣ አንዱ ያላዋጣ ይሆናል ማለት ነው። ከዚህ ይልቅ ስታካፍሉት ያው ነው የሚሆነው። 40 ሺህ መጥቶ 20 ሺህ ብቻ 1500 ብር አዋጥቶ 20 ሺህ ሳያዋጣ ከመጣ ማነው 1500ን ብታካፍሉት ያው 750 ብር አካባቢ ነው የሚመጣው። ስለዚህ 700 ብር ሰርቪስ ቻርጅ ኮንትሪቢዩት ያርጉ። ከእሁድ ማታ እስከ አርብ ማታ ድረስ የምግብ አገልግሎት ያገኛሉ። መኝታ፣ መታጠቢያ፣ ውሃ የመሳሰሉትን አቅርቦቶች ማለት ነው። ስለዚህ በፊትም ያው የሚደግፉን የሚያግዙን አካላት እንዲደግፉ እንዲያግዙን ሐሳቡን በማቅረብ የተደረገ ነው። በዚሁ አጋጣሚ መናገር የምፈልገው አንዳንድ ሰዎች ለምሳሌ አዲስ አበባ ቁጭ ብለው 40 ሺህ ወጣት ቢመጣ ከዛ 1500 ብር ቢከፍሉ ይሄን ያህል ብር ቢሆን ይሄን ያህል ቢያወጡ ይሄን ያህል ይተርፋቸዋል የሚባል ሂሳብ ነው የሚሰራው። ከእናንተ መካከል 700 ብር ይዞ አንድ ሳምንት ሐዋሳ የሚቆይ ሰው ካለ አስማተኛ ነው ፈልገዋለሁ። እና አንዳንዴም ሪያሊቲን ዲናይ ማድረግ ተገቢ አይደለም። ፊት ለፊት ላይ ያለን ኬዝ ዲናይ ማድረግ ተገቢ አይደለም። እና በፊትም ሰዎች አግዘው ነው መልካም ወጣትን የሚወዱ። እውነት ለመናገር የወንጌል አማኙን ባልተናነሰ በኦርቶዶክስ እምነት ውስጥ ያሉ መልካም ወጣትን ስቲል ሰፖርት የሚያደርጉ አካላት፣ ተቋሞች፣ ግለሰቦች ስላሉ ነው መልካም ወጣት የቀጠለው። ወደፊት ማዕከላችን ተገንብቶ ሲያልቅ በነፃ ማድረግ ቢከብድም ሰርቪስ ቻርጅ ብቻ እየተደረገ ግን እንዲቀጥል እናስባለን። እና ድሮም ታግዘን ነው፣ ዘንድሮም ታግዘን ነው። ታሳቢ የምናደርገው ግን የአዲስ አበባ ወጣቶችን ወይ አዳማ ወይ ደግሞ የትልልቅ ከተማዎችን ብቻ ሳይሆን የገጠር ወረዳዎችን ጭምር ነው ታሳቢ የምናደርገው። አንደኛው ጥያቄ የጆን ጥያቄ ይሄ ነው። ሁለተኛው ለምሳሌ ወላይታ ሶዶ አካባቢ እንደዚህ ፕሮጀክት ነበር ተብሏል። እሱ ምን ላይ ነው ያለው የሚለው የወላይታ ሶዶ ፕሮጀክታችን እንዳለ አለ። ከኢንፍሌሽኑ ጋር በተገናኘ መልካም ወጣት በጣም እየታገለ ያለው ከኢንፍሌሽኑ ነው። እኛ ግንባታ በምንጀምር ጊዜ ሲሚንቶ 240 ብር ነው አሁን የደረሰበት ይታወቃል። ብረት 60 ብር 65 ብር ምናምን ነበር በኪሎ፣ አሁን ስንት እንደደረሰ ይታወቃል። ያም ቢሆን ግን ወላይታ ሶዶ ባለው ፕሮጀክት ላይ ለ12 ብሎክ መሰረት ሰርተን ጨርሰናል። ከመሰረቱ በላይ ያለውን የግንባታ ሂደት ነው የሚቀረን። ከ430 ሜትር በላይ አጥር ታጥሯል። ፕሮጀክቱ ሰፊ ነው። እንደዛ እየተሰራ ነው የሚገኘው። እናስባለን መልካም ወጣት ሁሌ ሐዋሳ ብቻ ከሚሆን ለምን ባህር ዳር አይሆንም? ለምን አርባ ምንጭ አይሆንም? ለምን አዳማ አይሆንም? ኢንፍራስትራክቸሩ ነው አሁን ችግር እየሆነ ያለው። ለ3000 የሚሆን ለ5000 ለ4000 የሚሆን መኝታ አዳራሽ ይህን ሁሉ ነገር አሟልቶ የሚገኝ ፕላትፎርም ካለ በየከተማው መውሰድ የተሻለ ነው። ያ ካልሆነ ደግሞ ቤታቸው እያደሩ ስልጠናው ግን በየከተማው አቬለብል የሚሆንበትን መንገድ ወደፊት እናስባለን። ጥሩ ሀሳብ ከሰጠኸኝ አንዱ መልካም ወጣት ወደፊት የብዙ ወጣቶች በዓል እንደሚሆን አስባለሁ የሚለው ነው። አንተ በእውነት ነብይ ነህ። እሱ ማለት
እንፈልጋለሁኝ። እንደዚሁም ደግሞ ሁለተኛው ጥያቄ ዘንድሮ ስንት ሰው ኤክስፔክት አደርጋላችሁ የሚል ነው። እንደ ዘንድሮ እንደውም ስልካችን ተጨንቆ አያውቅም። እንደዚህ ዓመት መልካም ወጣት በየጊዜው ይቀንሳል ተብሎ ነው የሚታሰበው፣ ግን ኤቭሪ ይር እንደውም ቁጥሩ እየጨመረ ፍላጎቱ እየጨመረ ነው እየሄደ ያለው እና ዘንድሮ አቅማችን ከ8 ዙር በላይ መሄድ አይችልም። እስከ 40,000 ወጣቶችን ኤክስፔክት እናደርጋለን። ጌታን የሚቀበሉ ደግሞ ከ10,000 በላይ። ባለፈው ዓመት 9,035 ወጣቶች ጌታን ተቀብለዋል። ይሄ ቀላል ቁጥር አይደለም። 9,035 በ2 ወር ውስጥ ማለት ነው። አንዳንድ ጊዜ እዚህም የሚዲያ አካላት ስለሆናችሁ ብዙ ሚሊዮኖች በኢትዮጵያ ውስጥ በኢትዮጵያ አገልግሎት ጌታን ተቀብለዋል። በአንድ ታይትል ባለው ስፔሲፊክ ፕሮግራም ከተካሄደ ግን በመልካም ወጣት ያህል ጌታን እንደሚቀበል በየትኛውም ፕሮግራም ሰዎች ጌታን አይቀበሉም ኢትዮጵያ ውስጥ እና ከ10,000 በላይ ወጣቶችን ኤክስፔክት እናደርጋለን። ሁለተኛው ጥያቄ መልካም ወጣት በኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ ምን አስተዋጽኦ ይኖረዋል ብላችሁ ታስባላችሁ በሚለው ጉዳይ ላይ በነገራችን ላይ በጣም ብዙ ወጣቶች አሁን ላይ የዩኒቨርሲቲ መምህራን የሆኑ በፖለቲካ ላይ ፓርቲሲፔት የሚያደርጉ ቢዝነስ የሚሰሩ ውጭ ሀገርም ለአገልግሎት በሄድኩበት ጊዜ በቶሮንቶ፣ በአትላንታ፣ በልዩ ልዩ አካባቢዎች የመልካም ወጣት ጉዳይ እንዴት ነው? ዛሬ ነው የምትዘሩት። ወጣት ልጅ ነው፣ ትዳር አልያዘም፣ ገና የፋይናንስ ጥያቄው አልተመለሰም። ከተወሰነ ዓመት በኋላ ነው አሁን ቅርብ ጊዜ ፍሬው ማየት ጀምረናል እና በሁሉም የሀገሪቷ ገጽታ ላይ በፖለቲካም ይሁን በማህበራዊም ይሁን በቤተ ክርስቲያንም ይሁን ከመልካም ወጣት በኋላ በአገልግሎት የሚነሱ ወጣቶችን እንኳን አይታችሁ ከሆነ ለስያሜ ፕሪፈር የሚያደርጉት አገልጋይ የሚለውን ስም ነው። ይሄ ራሱ ቀላል ኮንትሪቢሽን አይደለም። አዳዲስ ያንግ ኢመርጂንግ ልጆች ማለት ነው እና ለቤተ ክርስቲያንም መሪዎችን ከማብቃት አንጻር በነገራችን ላይ መልካም ወጣት የሚመጡት ሁሉ በአዲክሽን ችግር ያለባቸው አይደሉም። በጣም ብዙ የሜዲካል ተማሪዎች፣ የኢንጂነሪንግ ተማሪዎች፣ የቤተክርስቲያን አገልጋዮች ይመጣሉ። መጥቶ እዛ ጋር እንደው ፕሮግራሙ ላይ እንኳን አቴንድ የሚያደርጉ ልጆች እንዲህ ከሚያደርጉት እንዲህ ቢያደርጉት እኔ ከነሱ የተሻለ እንዲህ አድርጌ ብሰራው ብለው ኤክስፒሪየንስ ራሱ ሼር ያደርጋሉ። ትልቁ የኛ ችግር የነበረው እንደውም ይህን ፕሮግራም ስንጀምር የምንኮርጀው ወይም ኤክስፒሪየንስ የምናገኝበት እንዲህ አይነት ሰፊ ፕሮግራም አለመኖሩ ለኛ ልምድ ከመቅሰም አንጻር የራሱ ሊሚቴሽን አለው እና መልካም ወጣት አሁን የተማሩ መልካም ሚስቶች፣ መልካም ባሎች፣ እንደዚሁም የሀገር መሪዎች፣ የቤተ ክርስቲያን መሪዎች፣ ቢዝነስማኖች ብዙዎች አሉ። እኔ እንኳን አሁን የማውቃቸው ደረጃ 2 ኮንትራክተሮች አሉ፣ ደረጃ 3 ኮንትራክተሮች አሉ፣ ኢምፖርት ኤንድ ኤክስፖርት ላይ የሚሰሩ አሉ። ቤተክርስቲያን ውስጥ ደግሞ የወጣት አገልግሎት የሚመሩ መጋቢ የሆኑ በጣም ብዙዎች አሉ። እንደዛ ነው። በመልካም ወጣት አገልግሎት ውስጥ ምን አይነት ተግዳሮት ገጥሟቸዋል ለሚለው ያው የታወቀ ነው። የተሳካ በረራ ዜና አይሆንም። ዛሬ ኢቲ ብዙ የተሳካ በረራዎች አድርጓል። አንዱ ቢወድቅ ነው ዜና የሚሆነው። ይሄ ሁሉ ሺህ ወጣት ተምሮ አንድ ሸቃባ ነው የሚሰማው እና በእነዚህ ሂደት ውስጥ አልተሳካም ማለት አይደለም። በጣም ብዙዎች ላይ ፖዚቲቭ ኢምፓክት መጥተዋል እና አንዱ የመልካም ወጣት ተግዳሮት የሆነው ጉዳይ ምንድነው? ፕሮግራሙን ለአዲክትድ ለሆኑ ሰዎች ብቻ አድርጎ ማሰብ። አንድ ህጻን ልጅ አግኝቻት አንድ ቤተሰብ ውስጥ መልካም ወጣት አንዱ መጭም ስላት እኔ ምንም አላጠፋውም አለች። ኮሬክሽን የሚያስፈልጋቸው ልጆች ብቻ ተደርጎ መታሰቡ መልካም ወጣትን አንዱና ዋነኛው ተግዳሮት ነው ብዬ አስባለሁ እና ከዛም በተረፈ ደግሞ በፕሮግራሙ የተጠቀሙ ሰዎች በአብዛኛው ዝም ማለት፣ ጸጥ ማለት፣ ተጠቅመው ህይወታቸው ተለውጦ ተባርከው እነሱ ግን ጸጥ ማለት፣ እንደዚህ አይነት ነገሮች አምባሳደር መሆን አለመቻል፣ እነዚህ ነገሮች ተግዳሮቶች ናቸው። ግን ያው ኤክስፔክትድ ነው። ዮናታን ባይኖር መልካም ወጣት ምንድነው የሚሆነው? ይሄ በጣም ጥሩ ጥያቄ ነው። በዚህ 10ኛ በዓላችን ላይ በቤተክርስቲያናችን 6 መጋቢዎች ይሾማሉ። ከ6ቱ መጋቢዎች መካከል እኔ የለሁበትም
6 መጋቢዎች ሲሾሙ አንደኛው በመልካም ወጣት አገልግሎት የተለወጠ ወጣት ነው። መልካም ወጣት ይቀጥላል ማለት ነው። እኛ ባላደራ እንጂ ባለቤት አይደለንም። እንኳን አይደለም መልካም ወጣት፣ ቤተክርስቲያንም የወንጌል አገልግሎት በአጠቃላይ ተተኪን ማፍራት በጣም መሰረታዊ ነገር ቢሆንም ግን ደግሞ ይቀጥላል እና ግን በቀጥታ ለመመለስ ከ6ቱ መጋቢዎች አንዱ የመልካም ወጣት ፍሬ ነው። ሌሎችም ደግሞ በየዘመናቱ በየጊዜው ይቀጥላሉ። ምናልባት በዚሁ አጋጣሚ ማሳሰብ ፈልገው ነገር ቢኖር እኛ የ10 ዓመት ልጆች ነን። ኮምፒውተር እናረግም 60 ዓመት ካስቆጠሩ የእምነት ተቋሞች ጋር 70 ዓመት 80 ዓመት 90 ዓመት 100 ዓመት ከሞላቸው ጋር ኮምፒውተር እናረግም። እንደ እድሜያችን ነው። ከኛም ኤክስፔክት መደረግ ያለበት እንደ እድሜያችን ነው ብዬ አምናለሁ። ለምሳሌ መካነ ኢየሱስ ትልቅ ተቋም ነው። የብዙ ሰው እድሜና ገንዘብ ግን ፈጅቷል። ዛሬ ላይ ለመድረስ ብዙ ትውልድ ዋጋ ከፍሎበታል። ኢንስቲቱሽናላይዝ ማድረግ በአንድ ጀንበር ይመጣ አይደለም፣ ተተኪን ከማፍራት ከምናምን አንጻር እና መልካም ወጣት በዛ ይቀጥላል። ሌሎች ምን ላይ ፎከስ ቢያደርጉ ብለህ ትላለህ ለሚለው ጥያቄ ሌሎች ከዚህ አገልግሎት ምን ይማራሉ የሚለውን ጥያቄ ለፓስተር ሄኖክ ወይ ለፓስተር በቃሉ ልተውና ፎከስ ቢደረግ ግን ብዬ የማስብበት ጉዳይ አንዱ ወጣት ነው። ኢትዮጵያ ያንግ ካንትሪ ነች። አፍሪካ ያንግ ኮንቲኔንት ነች። የግድ ወጣት ላይ ፎከስ ማድረግ ካልተቻለ የነገውን የወንጌል አገልግሎት ማስቀጠል ይቻላል ብዬ አላስብም እና የአብያተ ክርስቲያናት አገልግሎት፣ የቤተ ክርስቲያን አገልግሎት፣ የወጣቶችን አገልግሎት በሳምንት አንድ ቀን ኪቦርድ ከመስጠት በዘለለ ማድረግ አለብን፣ ወይም ደግሞ ተሰብስበው እንዲዘምሩ ከማድረግ የዘለለ ማድረግ አለብን። በእኛ ቤተክርስቲያን ጉድ ትሬንድ ምንድነው? በየ15 ቀኑ ቲኔጀር ልጆች ይሰብካሉ። ዋናውን ጉባኤ ነው የሚሰብኩት። ዋናውን ጉባኤ ይሰብካሉ፣ ይዘምራሉ፣ መባ ይሰበስባሉ፣ ያስተምራሉ። ጉባኤ ውስጥ ማለት ነው። እንሰማቸዋለን፣ እናዳምጣቸዋለን እና እንዲህ አይነት ትውልድ ላይ ፎከስ ያደረገ አገልግሎት ማገልገል እንደ መልካም ወጣት አይነት 10 ፕሮጀክት ቢኖር የኢትዮጵያን ጥያቄ አይመልስም። በዚሁ አጋጣሚ ግን ለእናንተም አንድ ጥያቄ ማስቀመጥ ፈልጋለሁ። እንዲሁ የሚዲያ ሰዎች ስለሆናችሁ ኢትዮጵያ ያንግ 70 ሚሊዮን የሚሆነው ያንግ ነው ተብሎ ይታመናል። ታውቃላችሁ? ከ70 ሚሊዮን በላይ ኢትዮጵያ ውስጥ በብዛት ያለው የአረጋውያን ማዕከል ነው። የአረጋውያን ማዕከል ነው። ጥሩ ነው። የአረጋውያን ማዕከል የማህበረሰብ ግዴታ ነው፣ እንደ ሀገር ግዴታ ነው። ነገር ግን ከሚሰራው አረጋውያን ማዕከል ባልተናነሰና በላይ የወጣት ማዕከል ካልተገነባ አሁን የሚገነቡት አረጋውያን ማዕከል አሁን ያለውን ወጣት ወደፊት ለመቀበል አይችሉም። ይሄ ወጣት ስራ ማጣት፣ ተስፋ መቁረጥ፣ ብዙ ጫና ያለበት ወጣት አሁን መዳን ካልቻለ መጨረሻው አረጋውያን ማዕከል ነው የሚሆነው። ሪዛልቱን ዲል ከማድረግ ኮዙ ላይ ሄዶ መስራት ቢቻል የሚለውን ነገር ብዙ ሰው ለምን መጠየቅ እንደሚፈራ በአንድ በኩል ጥያቄ ይፈጥርብኛል። ሌላው እንደ ተግዳሮት ትልቁ ችግር ምንድነው? የመልካም ወጣት መሰላችሁ? የመልካም ወጣትን ሰክሰስ የዮናታን አክሊሉ ወይም የአዲስ ኪዳን አርጎ ብቻ ማሰብ። በመልካም ወጣት አገልግሎት ከጅማ የመጣ ልጅ ጌታን ቢቀበል ተመልሶ ሲመለስ አባልም የሆነው የኛ ቸርች አባል አይደል፣ ጅማ ያለችው አብያተ ክርስቲያናት አባል ነው። ቪክትሪውን ሁሉም የራሱ አርጎ ሴሌብሬት አለማድረግ፣ የጋራ አለማድረግ አይነት ነገር አለ። ስለቀረበልኝ ጥያቄ አመሰግናለሁ።